ሃይሚና ብሩኬ አዲስ ነገር ይዘው መተዋል። እሱ ምንድነው? በአዲስ ዓመት የተመለከተ ሃይሚና ብሩኬ ቀለበት የሚያስሩ ይመስለኛል እህቶቼ ማለት ነው። የደረሰኝ መረጃ አዲስ ነገር አለ ጠብቁ ሲሉ ማለት ነው። ዛሬ ማታ አዲስ ነገር አለ ጠብቁ ብለው በወሎ ቀሚስ አምረው አሸብርቀው መተዋል ማለት ነው። እና ዛሬ አንድ ነገር ልነግራችሁ እፈልጋለሁ። እሱ ምንድነው? ከሚገርማችሁ በእይታና በእንትን ያብርሽ ጀማዎች ይበልጣሉ ማለት ነው። እኔ ደግሞ እንደ ሐሳብና እንደ ሂሳብ ምን ብያሰብኩ መሰልኳችሁ? ለምን ሃይሚንና ብሩኬን በአዲሱ ዓመት አስመልክተን 1 ሚሊዮን ሰብስክራይብ አናስገባቸውም አልኩኝ ማለት ነው። የጨረቃዬ ቤተሰቦች ሙተናል ውዶቼ። ለምን ካላችሁ እነ አብርሽና እነ ሩታ በልጠውናል። እኛ ሙተናል። እኛ በጣም የጨረቃዬ ቤተሰቦች ሙተናል። እኛ መፍሩድ እነሱን 1 ነጥብ ማስገባት አለብን። 1 ነጥብ ሰብስክራይብ። ምክንያቱም እኛ ሁለቱ እንዲሆኑ አብረን እንፈልጋለን አይደለ? ሁለቱ ትልቅ ደረጃ እንዲደርሱ እንፈልጋለን። ሁለቱ እንዲቀየሩ እንፈልጋለን። ሁለቱ ጎበዝ እንዲሆኑ እንፈልጋለን። በአዲሱ ዓመት በተመለከተ እየገባችሁ ሃይሚንና ብሩኬን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በሁለተኛ ደረጃ ደግሞ ቀለበት የሚያስርላት ይመስለኛል ውዶቼ። ቀለበት የሚያስርላት ይመስለኛል። ምክንያቱም እነሱ ሁለቱ ስለሚዋደዱ ስለሚፋቀሩ ምን ስለሚሉ ማለት ነው። ገባችሁ? ማንም ገባ ሁለቱ ሊለያያቸው ሰው አይችልም ማለት ነው። እና እንደ ሐሳብና እንደ ሂሳብ እኔ ሳስበው ዛሬ ሃይሚን ሰርፕራይዝ የሚያረጋት ይመስለኛል ብሩኬ ቀለበት አስሮ። በቃ አላቅም ውዶቼ፣ እኔ በጉጉት እየጠበቅኩ ነው። በጉጉት ማለት ነው። አዲስ ዓመት አዲስ ህይወት ብሎ እኔ ውዴ ካላንቺ በስተቀር አይሳካልኝም አለለለ ብሎ ማለት ነው። እኔ ቀለበት የሚያስርላት ይመስለኛል። አዎ ቀለበት የሚያስርላት ይመስለኛል። ግን ቀለበት ብቻ ሳይሆን እንደ ሐሳብና እንደ ሂሳብ ብሩኬ 80 ብታረጉ፣ 80 ብታረጉ። አሁን አንዷ ምን እንዳልሽ ታውቃላችሁ? የመዳም ቅመም እኔ ነኝ ብሩኬን እምቀማሽ ብላ ኮሜንት ጽፋ አየው ከሃይሚ ቲክቶክ ላይ ማለት ነው። እኔ ብሩኬን በቅርብ ኢትዮጵያ ስመጣ እቀማሻለሁ ብላታለሽ አንዷ እህታችን ማለት ነው። እና ስለዚህ በትዳራቸው ላይ ምቀኛ፣ ሸረኛ፣ ክፋተኛ፣ ክፉ መንፈስ ያለው ሰው እንዳይገባ እንደ ሐሳብና እንደ ሂሳብ ቀለበት ብታስሩ፣ 80 ብታረጉ፣ ትክክለኛ ሪል ላይፋችሁን ብትኖሩ፣ እኛ ሪል ላይ እናንተ ትክክለኛ ላይፋችሁን ነው የምንፈልገው። ስለዚህ ሪል ላይፋችሁን አመጣችሁ ብታስተምሩ ኦዲየንሱም ይወዳችኋል። ኦዲየንስ አላችሁ እና ሃይሚ ብሩኬ ቀለበት ሰሩ፣ 80 አድርጉ። ህፃን አይደላችሁም ሁለታችሁም በጣም እንግዲህ 25 26 ኦር 27 ዓመት ይሆናችኋል እውነት ለመናገር ገባችሁ? ስለዚህ ገንዘብ ቻቻቻቻ ስላረጋችሁ እንጂ። ስለዚህ እናንተ ቀለበት አስራችሁ ለሌላው ሰው ዝሙት እንዳይስፋፋ ገባችሁ? ዝሙት በቃ ኖርማል ኢትዮጵያ እንዲሆን እያረጉ ያሉ ዩቲዩበሮች አሉ። እናንተ ደግሞ ያንን ተገንዝባችሁ ቀለበት አስራችሁ በትክክል በቤተ ክርስቲያን በሃይማኖታችሁ በቤተሰብ በወግ በማረግ ተጋብታችሁ ብትቀመጡ ደስ ይለናል። ለምን ካላችሁ እናንተን የሚከተላችሁ በጣም ብዙ ኦዲየንስ አለ። በጣም የሚያከብራችሁ፣ በጣም የሚወዳችሁ፣ በጣም ብዙ የሚሆን አለ። ገባችሁ? ስለዚህ ምንድነው ማድረግ ያለባችሁ? እናንተ በትክክል በቤተሰብ ተጋቡ። አለቀ ደቀቀ። ተጋብታችሁ በቤተሰብ እናንተን የሚወዳችሁን ኦዲየንስ አስደስቱ። ኦዲየንስን አስደስቱ። ሃይሚዬ አዲስ ዓመት ነው፣ አዲስ ህይወት ነው ኢንሻአላህ። ግን ቀለበት ብቻ በቂ አይደለም። እናንተ ማረግ ያለባችሁ በትክክል በወግ በማረግ ተጋቡና ማለት ነው። ከዛ እኛም ደግሞ ሰርግ እንብላ። ሰርግ አማረን። የእናንተ ልጅ ማየት አማረን። የእናንተ ላይፍ፣ የእናንተ ኑሮ፣ የእናንተን እንትን ማንም ሰው ሳይገባባችሁ ሁለታችሁ ብቻ የምትወስኑት ውሳኔ ናፈቀኝ። በሁለተኛ ደረጃ ደግሞ ለእሙሽዬ እየደወላችሁ ብሩኬ ከውጭ ነው ያመሸ፣ ብሩኬ ከውጭ ነው ያደረ፣ ብሩኬ እንደዚህ ያለ፣ ብሩኬ እንደዚህ ያለ የምትሉ ሰዎች እውነት በጣም ነው የምታሳፍሩት። ገባችሁ? በጣም ነው የምታሳፍሩት። ለምን ካላችሁ ብሩኬ ማታ ስፖርት ይሰራል ወይም ስፖርት ቤት ይሄዳል ማለት ነው። ስፖርት ቤት በሄደ መኪናውን ባቆመበት እየተከታተላችሁ ፎቶ እያነሳችሁ ለሙሽ መደወል አግባብ አይደለም። ገባችሁ? አግባብ አይደለም። እንደ እናት ትጨነቃለሽ።
እንደ እናት ልጄ ምን ሆኖ ትላለች እንደ እናት ልጄ ምን ወጣ የት ገባ ትላለች እና አንዳንዴ እኔ በጣም ታዘብኳችሁ አንዳንድ እህቶች እንደዛ አታድርጉ ጥሩ አይደለም ገባችሁ ለምን ካላችሁ የሰው ልጅ ተቆጣጣራችሁ አታድኑትም እናንተ ሲጀመር እንኳን እናንተ ሃይሚ ተቆጣጣራ ወንድ ልጅ አታድነው ወንድ ልጅ ወዶ ፈቅዶ ፈልጎ ከቤት እስካልተቀመጠ ድረስ እኔ ወንድ ልጅ ተቆጣጣሪ አድንነዋለሁ እኔ ወንድ ልጅ እንደዚህ ብዬ አድነዋለሁ ምትሉ ካላችሁ ተሳስታችኋል የሰው ልጅ ማንኛውም ሰው የሚመራው አቅሉ ነው ማንኛውም ሰው እንትን የሚመክረው ጭንቅላቱ ነው እኔ ምሳሌ እንደ አንድ ሱመያ ከመጣችሁልኝ የራሴን ነው የምሰማው ልብ የሚለውን ነው ማድረግ የምፈልገው እንጂ ሰው የሚለውን ማድረግ አልፈልግም ገባችሁ ስለዚህ ምን ልላችሁ ፈልጌ መሰላችሁ ብሩኬ ደግሞ ህፃን አይደለም 25 26 27 ዓመት ልጅ ነው ተረዳችሁ ስለዚህ እናንተ ግን ለእሙሽ እየደወላችሁ ልጅሽ አምሽቶ ልጅሽ እንደዚህ ብሎ እያላችሁ ነገር አታቃጥሩ እኔ እኮ በጣም የገረመኝ ደግሞ ብሩኬ ለሚያይላችሁ ልጅ ገንዘብ ከፍላችሁ ምን ብላችሁ እኔ በጣም ነው የሚገርመኝ እናንተ ገንዘቡን የት ነው የምታመጡት ከመዳም ቤት እየሰራችሁ በዚህ ደረጃ ገንዘባችሁን አትበትኑ ገባችሁ ኢቲዩ ከሰራ ይከፍላል ምሳሌ ነብሩኬ እስከ 1 ነጥብ ይከፈላቸዋል ለዛ ነው ተንደላቀው ምን ብለው የሚኖሩ ገባችሁ እናንተ ግን ቁጭ ብላችሁ ብሩኬን የሚከታተል ብሩኬን በድብቅ ቀረጽ ነው በድብቅ አል ነው ሃይሚ እኔ አንቺን መጥቼ ብሩኬን ቀመሻለሁ እያላችሁ የምትለፈልፉ እህቶች ስርዓት አድርጉ እናቴን በጣም ይደብራል ሁለተኛ ደግሞ እሙሽ እንደ እናት ናት ገባችሁ ልጅሽ ወጥቶ አመሸ ልጅሽ ወጥቶ አደረ ልጅሽ ከሌላ ሴት ሄደ ልጅሽ እንደዚህ ስትሏት እናት ናት ትጨነቃለች ገባችሁ ሃይሚ ማታቀበት ቦታ ደግሞ ሲጀመር እሱ አይሄድም ሞኛቱን ሃይሚ ማታቀበት ቦታ ብሩኬ አይሄድም ተረዳችሁ አሁን ብሩኬ አይሄድም እያንዳንዱን የሚሰሩት ተነጋግረው እንኳን ከብሩኬ ጋር ከእዩ ጋር ራሱ እዩን ወደ ሶሻል ሚዲያ ሲያመጧት አብረው ተነጋግረው ምን እንስራ ብለው እዩ ሰው ኦዲየንስ እንድታገኝ ነው ያንን ነገር ያደረጉት እውነቱን ልንገራችሁ ይሄ ነው ስለዚህ በዚህ ደረጃ ብሩኬ ህፃን አይደለም በዚህ ደረጃ እየተከታተላችሁ ፎቶ ያነሳችሁ የምታረጉት ነገር አግባብ አይደለም በሰው ህይወት ገብታችሁ አትፈትፍቱ ህይወታቸው ለነሱ ተውላቸው ውደዷቸው ደግፏቸው ተከተሏቸው ኦኬ ግን በዚህ ደረጃ ገንዘብ እየከፈላችሁ የብሩኬ መኪና የት ነው ያለው ብሩኬ የት ነው ያመሸው ብሩኬ መጠጥ ቤት ሄዷል ብሩኬ ከሴት ጋር አድሯል ብሩኬ እንደዚህ ብሏል እያላችሁ እየተከታተላችሁ ለእናቲቱ እየላካችሁ ማህማካን እኮ እናቱ ናት ትጨነቃለች ገባችሁ ትጨነቃለች እናት ናታ እናንተ ግን በዚህ ደረጃ መሄድ አይተበቅባችሁም ጥሩ አይደለም ገባችሁ ህይወቱን ለነሱ ተውት ላይፉን ለነሱ ተውት ግን ደግፏቸው በቃ የምትወዷቸው የምታከብሯቸው ከሆነ ደግሞ እነሱን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ቻናላቸው ቫይራል እንዲወጣ ኢትዮጵያ እንድትታወቅ ነው ማድረግ ያለባችሁ እንጂ በዚህ ደረጃ የብሩኬ መረጃ ብሩኬ ከሴት ጋር አደረ ብሩኬ እንደዚህ አለ ብሩኬ ከሃይሚ ውጭ ሄደ አይሄድም ሂዶ ማያቅ እያንዳንዱን ነገር የሚሰሩት ተነጋግረው ወደው ፈቅደው ፈልገው ነው አሁን ገባችሁ ተረዳችሁ እኔ እኮ ግርም የምትሉ እኮ ደግሞ ማለት ነው እንዴት እሷን ትቶ እንዴት የምትሉት ነገር ነው እሱ እና እሷ መቼም አይለያዩ በደንብ ተነጋግረው አስበውበት አልመውበት ምን ብለውበት ነው የሚሰሩ እውነቱ ይሄ ነው በባለፈው ምሳሌ ከኢትዮጵያ ውጭ ሄደሽ ተባለሽ አልሄደችም እዛው አዲስ አበባ ነው የነበረችው ውሸት በዚህ ደረጃ አያስፈልግም በዚህ ደረጃ አትሸወዱ ገባችሁ ስለዚህ ምን ልላችሁ ፈልጌ መሰላችሁ የፈለገ ነገር ቢሆን የሚሰሩትን እንደግፋለን የሚሰሩት ትምህርት ነው ይስጡ ግን እናንተ በህይወታችሁ በእነሱ ህይወት ገብታችሁ በዚህ ደረጃ ኢትዮጵያ ደውላችሁ አጣርታችሁ ጭራሽ ለልጁ እኮ ደግሞ እንደዛ ብሎ ፎቶ አንስቶ ለላከላቸው ሰው ገንዘብ ከፍለው ነው እኮ ገንዘብ ከፍለው አስባችሁታል እነሱ ከሰው ቤት ቁጭ ብለው እየሰሩ ለልጁ ገንዘብ ከፍለው ብሩኬት እንዳለ ተቆጣጣርልን ብለው አረ በጣም ይደብራል ህይወቱን ለሱ ተውት ውሳኔውን ለሱ ተውት ላይፉን ለሱ ተውት እኛ ግን እንወዳቸዋለን ገባችሁ በሰው ህይወት ደግሞ በዚህ ደረጃ ገብታችሁ ደግሞ መስፈን አይጠበቅባችሁም
እናንተ ተወዷቸው አላችሁ አይደለ? ውደዷቸው፣ ደግፏቸው፣ ጠብቋቸው። እኔ በጣም ነው የምወዳቸው ሁለቱን ሃይሚንና ብሩኬን። ለምን ከምን ተነስተው ምን እንደሆኑ እኔ ስለማቅ ብሩኬ ምሳሌ የ30 ሚሊዮን መኪና ነው እየነዳ ያለው። በምን በኢቲዩ ነው። ቤት አላቸው። በ2 ዓመት ውስጥ እንዴት አድርገው ህይወታቸውን እንደቀየሩ እኛ እናውቃለን። ብሩኬም ሃይሚም ሁሉም እንዳለ የቡታጅራ ልጆች ህይወታቸውን ቀይረዋል። ይመቻቸው። እኔ በጣም ነው ማደንቃቸው። ወላሂ በጣም ነው ማደንቃቸው። ግን እናንተ ግን ከስደት ሳትወጡ የብሩኬ መኪና የት እንደቆመች ገንዘብ ከፍላችሁ በዚህ ደረጃ ማጣራት አይጠበቅባችሁም። እናንተ ግቡ እና እዩላቸው። ላይፋቸውን ለነሱ ተውት። እነሱ ከናንተ በላይ ያገኛሉ። እነሱ ከናንተ በላይ ገንዘብ ሚክ ያደርጋሉ። በደንብ ስለሚታያላቸው እስከ 1 ሚሊዮን እስከ አላገኙም ከተባሉ 600 700 ሺህ ብር በወር ያገኛሉ። በእያንዳንዳችሁ ቻናል በብሩኬ ቻናል 1 በሃይሚ ቻናል 1። ስለዚህ እናንተ የትኛው ኢንፍሉዌንሰር ናችሁ ገብታችሁ የብሩኬ መኪና ካለበት ቦታ ብላችሁ የምታመጡ? የማናችሁ እናንተ እናቴ ማናችሁ? እና ልንገራችሁ እናቱ የብሩኬን እናትም አታስጨንቋት። ሰው ናት፣ እናት ናት፣ ይጨንቃታል። ከቡታጅራ አዲስ አበባ ለቀው መተዋል። እና እናት ያላችሁ በሙሉ ውሽዬን አታስደንግጧት። እኔ በጣም ነው ያሳዘነች። ደንግጣ ምናምን ቪዲዮ ደርሶኝ ልጅሽ ወጥቶ ያደረ ምናምን ብለው ደውለው ነግረዋት በጣም ነው ያሳዘነች። ስለዚህ ጥሩ አይደለም። እናት ናት። ገባችሁ? ሁለተኛ ደግሞ እሙሽ የማታውቅበት ቦታ ብሩኬ አይሄድም። እያንዳንዷን ስራ ሲሰሩ ተነጋግረው ነው። እውነት እናውራ ከተባለ እያንዳንዱን የሚሰሩት ድራማ ነው። እያንዳንዱን ተነጋግረው ነው። እውነቱ ይሄ ነው። በዚህ ደረጃ ግን እናንተ ገንዘብ እየከፈላችሁ የብሩኬ መኪና የት ቆመ፣ የብሩኬ እንትን እያላችሁ አትጃጃሉ። ገንዘባችሁን ሴቭ አድርጉ፣ ደግፏቸው፣ እዩዋቸው። ግን ከገንዘብ እየከፈላችሁ በዚህ ደረጃ እናንተ እነማን ናችሁ? ሀብታም ናችሁ? ሀብታም ብትሆኑ እኮ ከሰው ሀገር አትሰደዱም ነበር። ደሃ ስለሆናችሁ ነው አረብ ቤት እየሰራችሁ ያለው። አድርሱልኝ።